የከበደኝ የባልና ሚስት ኬዝ ነበርና ዛሬ በጣም እንግዲህ ይዞልኝ ያልክ ነው። ዛሬ ፖድካስቱ አለቀልን። አባዬ አፍህ ይሸታል። በቃ ልስህም ነበር ግን ስጠጋ ትሸተኛለህ። አሁን ልጅ ሲሆኑ ጀጅመንት የለም ይሆንሽ። አሁን እኛ ስናድግ እንተፋፈራለን። የነሱ ኮመንት በጣም ያግዛል በብዙ መንገድ። እኔ አምራለሁ፣ ቤቴ ያምራል፣ ልጆቼ ያምራሉ፣ ባሌ ያምራል፣ አገሬ ታምራለች። ምን ገብቶች ነው የትዳር አማካሪ ደግሞ ልሁን ብለሽ ወሰንሽው? ኖርማሊ እኔ ትምህርት ቤት የቤቶች መስታወት ነው እላለሁ። አንድ ሰው በትዳር ውስጥ እያለ ደስተኛ ካልነበረ ተፋቶም ደስተኛ አይሆንም። ስንት ዓመት ሆነሽ ካገባሽ? 13 ዓመት። ገና ትንሽ አልተሻለ። ፋይናንሻሊ ፕሮቫይድ ከሚያደርጉን ነገር በላይ የምንፈልገው ኢሞሽናል ፕሮቫይድ አለሁልሽ የኔ ሚስት። እኔ እያለሁ ይሄ ጡንቻ ለመቼ ተሰራ? ኃይለኛ ሳትሆኚ ጠንካራ መሆን ትችያለሽ። አየሽ፣ ደካማ ሳትሆኚ ደግሞ ለስላሳ መሆን ትችያለሽ። የምንፈልገውን አይነት ወንድ የምንሰራው እኛ ነን። ብዙ ጊዜ ባለቤቴን በቃ ሚስትህ ምናምን አታሳርፋትም ሴቶቹን ሰብስባ ምናምን ተዋት ይላል። የኔ ሚስት ከሆነች ተዋት። 30 ዓመት እኔና ባለቤቴ ገና በመተዋወቅ ሂደት ላይ ነን። ቤት መምራት ሲከብድ ብዙ ነገር የመምራት ችግርም አብሮ አንድ ላይ ያመጣል። የሆነ ስብከት እንኳን ይሁን ስለ ትዳር ሳትሰሙ እንዳትጋቡ። ከምግቡ በላይ ክብሩን ነው ወንድ ልጅ የማይደራደርበት። እየገድልን ያለው አንዱ ትልቅ ነገር ኤክስፔክቴሽን። ራስሽን በቆንጆ አይን ካላየሽ ዓለምን በቆንጆ አይን ማየት አትችይም። ሁሉም የራሱ የተፈጠረበት ዓላማ አለው። እሱን ነው መኖር ያለበት። ወንድሞቻችንና ኃይሌ ሲሮጡ የሆኑ ሰዎች እኮ አብረው ይሮጣሉ። መጨረሻ መስመሯን ግን ጨርሶ የሚወጣው እሱ ብቻ ነው፣ ሯጮ ብቻ ነው። የልጆችን አስተዳደግ ደግሞ እናንሳ። አሁን ቤት በመደበቅ ልጆች የምታደኝበት ጊዜ አይደለም። ከሰፈር ዱርዬዎች ጋር አይገናኝም። ከዓለም ዱርዬዎች ግን ከባባድ ነገሮችን የተማረልሽ ነው። ልጆቹ የሚዋኙበት ውሃ የኛ ቤት ነው ከተባለ ምን ነገር ነው እኛ ቤት ውስጥ ያለው? አሁን ቁርአን ቅራ፣ መጽሐፍ ቅዱስ እንደዚህ የሚባል ነገር የለም። አንቺ መጽሐፍ ቅዱስ ተደብቀሽ የሆነ ሱስ ሞክር ሲሉት አልሞክርም ካለ የአንቺ ልጅ ሞዴሎም ሊወጣ ነው ከቲሙ። ፕላስቲክ ሰርጀሪ አድርጎ ሰው የሚቀይረው ነገር ምንድን ነው? እግዚአብሔር ይሰራው በፈጣሪው የተሰራለትን ያንን ውብ ድንቅ ገላው ነው። ልጆች የሆነ እድሜ ላይ ሲደርሱ ኤሌክትሮኒክስ ይፈልጋሉ። ከዛ ሶሻል ሚዲያም በደንብ መጠቀም ይፈልጋሉ። ሶሻል ሚዲያው እያመጣብን ያለው ሚዲያ ሁለት ስለት ያለው ቢላ ነው ይባላል። በዚህ ይቆርጥሻል፣ በዚህ ይቆርጥልሻል። በቀላሉ ብሬኖሽ የሚደረገው ከ6 ዓመት ከ5 ዓመት ጀምሮ የሚያዩት ሙቪ ውስጥ ነው። እኔ አንዳንድ የሶሻል ሚዲያ ላይም ብዙ ሰዎች ይቆጡኛል፣ ግን እኔ እለዋለሁ አንቺና ባልሽ ሁሌ ፍቅር ላይ ዛሬ የሰጠኝን ሰርፕራይዝ የገዛልኝን መኪና የተኮራረፋችሁበት ቀን የለም። እሱን አውጩ። ከሱ ህይወታችሁ ጋር ራሱን የሚያወዳድር አንድ ዲፕሬሽን ውስጥ የገባ ሰው ይኖራል። እሱን ሰው አድኑት። የደበራችሁን ዳቦ በሻይ የበላችሁበትን ቀን አሳዩ። ካሜራው ሲዘጋ ይሄ ገዚህ ምናምን የሚባባል ይመስለኛል። እኔ አንድ ህይወት የተኖረ ህይወት ሲሆን ህይወትሽ ላይ ይገባል፣ ልብሽ ላይ ይገባል።